እንደ ኩበት ደርቆ ቀርቷል። የማወራውንና የማወራውን ነገር ሁሉ ሰምቶኝ ይሆን እንዴ እያለ ምንድነው እንደዚህ የሚያጥመሰምስህ እንደ ሴት ቶሎ ብለህ ለብሰህ አትወጣም እንዴ ሲለው ወንድሙ ተመስገን አላወቀብኝም የማወራውን ነገር ሁሉ አለ። በጎን ወንድሙ ይሄ ነገርማ ከጓደኛውም ጋር የተደበቀ ነገር ነው፣ ከኔም መደበቅ ጀመርክ? የሆነ ነገርማ አለ። ቆይማ በስተጀርባ ምን እንደጠነሰስክ አደርስበታለሁ ብሎት ታሁን በኋላ ልብሱን ለባብሶ ለመሄድ ሲዘጋጅ እንደ አባታቸው ሰብሰብ ብለው ቆፍጠን ብሎ የሚሰራው ወንድሙን ሰሞኑ ምንድነው እንደዚህ የሚያረጋችሁ? ስራ እየሰራችሁ አይደለም? ወንድምም በአንድ ፊቱ ጠፍቷል፣ አንተም ጠፍተሃል። እኔ ከእስር ቤት ከወጣው በኋላ እኛ ጋር እየተገናኙ የሚሰሩ ሰዎችም ችላ ችላ ብለዋልና ድርጅታችን እያሽቆለቆለ ነው አለው። አረ ግድ የለም አባዬ ይቅርታ አድርግልኝ፣ በደንብ እንሰራለን። ወንድሜንም ቢሆን ይዤ እወጣለሁኝ፣ ዝድ የለም በእኔ ተማመን ብሎታል። ሉሊት የዘበኛውን ልብስ ከፈተሸች በኋላ ገንዬ ስለደረሰችባት ሳታስነቃ በመሀል ጽዮንም ስለመጣች የጽዮንን ሆድ መመልከት ጀመረች። በጽዮን ላይ ነገሩን እንዲረሳሳ ስለፈለገች ሆድሽ አብጧል ማለት ጀመረች። በቃ ልጅሽ እያደገልሽ ነው፣ አሁን ጎንበስ ብለሽ እቃ ማንሳት የለብሽም። እቃ ምናምን ካለ ካጠገብሽ ጥሪኝ እኔ ያነሳልሻለሁ እሺ እያለች በቃ ነገሩ እንዲረሳላት የፈለገችው ሉሊት ገንዬ ስላወቀችባት ዝም አለቻት። አሁን ሌላ ነገር ባነሳ ሌላ ጦርነት ነው የምታስነሳው ይች ልጅዮ እያለች እሺ የኛ ሳቢ በምግብ ሰርተሽ መስጠትሽ ነው? ሆዱ ገና እኮ እየተነሳ ነው። ምን አለ ምግብ ሰርተሽ እንኳን ብትሰጫት እዚህ ከምትጨቃጨቅ እያሉ ስበሳቸው ጭቅጭቅ ጀመሩ። በመጨረሻም ያው እንግዲህ ሰርቻ አመጣለሁ ብላ ሉሊት እንጀራ በበርበሬ ምግብ ስለሌለ አመጣችላት። ይሄን ነው የምትሰጫት? አዎ ይሄን ነው። ገና ሰርቼ ምናምን እስከማመጣ ድረስ ይርባታል። ለጊዜውም ቢሆን ይሄን ትብላ ብላ እንዴ ይሄን በርበሬ ተበልቼ ለቃጥል ነው እንዴ? ገንዬ እስኪ አንቺ ስሪልኝ ደህና ምግብ ብላ የምትወደው ምግብ ሰርታ አመጣችላት። በቃ ሴት ጋር እንደዛ መሆኑ ስለተጣሉ እንዴት እንደዚህ ትሳደቢያለሽ ብሎ ናታ ኤፉን ለምንድን ነው ታንቺ አፍና ካንቺ አንደበት የማይወጣውን ንግግር የምትናገሪው ብሎ ሊወርድባት ነበር። ለትንሽ ደቂቃም ቢሆን አኮረፈችው። እሱም ስራ ስለጀመረች ለባብሳ እንድትወጣ ነገራት። ስራው መቅረት የለባትም አልሄድም በቃ እኔ ራስ እዛው ስራ አጋዥ አለ ብለ የለ እንደውም ከቢሮ ይልቅ ቤት እየመጣ የምታግዝ ሴት አለች አይደለ? እኔ ሂጄ ምን እሰራልሃለሁኝ እሷ ትገዝህ እያለች አኩርፋ ከነብ ላይ ተቀመጠች። እሱም ቢሆን ነገሮችን ለማረጋጋት እኔ ካንቺ ውጪ ማንንም አላይም፣ እንደሱ አይነት ሴት ብፈልግ ኖሮ አንቺና ሳላገባ 100 ሴት 30 ሴት 40 ሴት አሰልፍ አልነበረም ወይ? እኔ እንደሱ አይነት ሴት ምርጫ አይደለችም እያለ ያለውን ነገር አስረዳት። ሰራተኛይቱ የተፈጠረውን ነገርና እዚህ ቤት ተቀጥራ የምትኖረው እናታ ቀጥሯት እና ሰልይ ብሏት እንደነበር እሷን ቃል አስገብታ ነግራ፣ ግን ደግሞ ወንድሟ በዛው ወጥቶ ሲቀር ግራ ስለገባት መምጣቱን እየተጠባበቀች አዲበት በሩን ከፍቶ ሲያዩ ለካ ወጥቷል። ምንድነው አይኔ ነው ወይስ ደግሞ በሩን አልዘጋሁትም ነበር ወይስ ቤት ወጥቶ ነው? ምን አይነት ጉር ነው? ከበስተጀርባ የሆነማ የሚያግዘው ሰው አለ እያለ እየገሰገሰ ቤት ሲመጣ እህቱ ራሱን እንዲጠብቅና ናታ እዚህ ቤት የተቀጠረችው አንተን ሰላይ አድርጎ እንደላካት ሁሉንም ነገር አስረዳችው። እሱም ቢሆን እንዴት ሊሆን ይችላል እያለ በሱ ተናደደ። ዘበኛው ግራ ገብቶታል። አሁን ቀጥለጥ ብለ ልብስህን ቀይረህ እንውጣ ሲለው ወንድሙ ወዴት ዘበኝነቱን ስራ ምን ማድረግ እንዳለበት ከወንድሙ ቁጥጥርም ሰልችቶታል። በተለይ ደግሞ እናቱ ከመኪናው ውጭ አውርዳ ዘበኝነት ተቀጥሮ ሲሰራ የለበሰውን ልብስ አምጥታ ለወንድሙ ስትሰጠው ወንድሙም ይሄ ማዕዛና ይሄ ጠረን የወንድሜ ነው፣ እንዴት እንደዚህ አይነት ልብስ የወረደ ልብስ ይለብሳል ብሎ ያንተ ልብስ ነው አይደል እያለ ሲያፋጥጠው የኔ አይደለም ብሎ እናትየዋም እንግዲህ የሰው የሌላ ሰው ይሆናል በስተት አምጥቼው ሊሆን ይችላል ብላ በማውስጧም እንደው በገዛጀው ልጄን ወጥመድ ውስጥ ከተትኩት እያለች አባትየው ሊያናግረው የሚፈልግ ነገር ስላለ ወንድሜን እንዲያስወጣልኝና ብቻውን ላማክረው የምፈልገዋል ብሎ አናግሮታል። አባትየው ለሴኮንድ እንዲሰማ ፈቃደኛ አይደለም። ይሆነ አላዲ ሊወረድ አስተሳሰብ ያለው አባት ነውና ያው ቀጥለጥ ብሎ ስራውን እንዲሰራ ነው እንጂ ከዛ ውጭ እንዲያዋራው አይፈልግም። እና ምንድነው በቃ እኔ ወንድሜ ቁጥጥር ሰልችቶኛል፣ ወንድሜ በገባ በወጣ ቁጥር በዝግባ በዚህ ውጣ እያለ
ይሄ ነገር እንዲቀንስልኝና እንዲተወኝ አድርግልኝ ቢለውም እኔ እስር ቤት እያለሁ አንተ ካንዱ ጋር ከምትጣላ ከበስተጀርባ ጥላ ሆኖ እየተከተለህና እዚህ ደረጃ ያደረሰው ወንድምህ ነው እንዴት ትጠለዋለህ ብሎ በሱ ላይ ሊወርድበት ነበር። አባትየውም ለካ በወንጀል ተጨማልቆ ወንጀል እስር ቤት ተመቅምቆ እዛ እስር ቤቱን እንትን ግዴታ ተወጥቶ ነው የመጣው። ወቸው ጉድ! አሁን ዘበኛው ግን ጣብቂያ ውስጥ ገብቷል። አሁን ዘበኝነቱ ማን ሊሰራለት ነው? በወጣ በገባ ቁጥር እንደውም ያቺ በቅርብ የተቀላቀለቻቸው ልጅቱና ገንዬም ራሱ ጠርጥረዋለች። በተለይ ደግሞ ሉሊት ፌስታሉን ፈትሻ የሆነ ፎቶ አይታ እዛን ስንትን ስትፈትሸው ስላየች የሆነ አዲስ ነገር እንደሚፈጠርና እንደ አዲስ ነገር እንዳለው አስባለች። እና እንግዲህ እናትየዋ ቤት ያለችው ማንም አይሰማትም። ኧረ እንደዛ አይነት ትዳር ሳዳራይማ ነው በራህማ እነዝና ሀረግ ላይ መቶ ዝና ማለት ነው ዝና ያለበት ቤተሰብ ውስጥ አውዝ ቢላ ምን ይሽጣለች። ኤኒዌይስ ይሄን ይመስላል የዛሬው ድራማ። ይቅርታ አድርጉልኝ ቤተሰቦች፣ በእውነት በጣም ከሚገባው በላይ ይቅርታ አልታይ እያለ ከሚቀርብዬ ነው በቃ ግዴታ የሆነብኝ ቪዲዮ የምሰራውና ትንሽ ደቂቃ ከሰራው ይበቃኛል። ስለነበረ ቆይታ አመሰግናለሁ። ኔክስት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።